በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ ያለ ትናንት ቀዳማዊ ያለ ዛሬ ማዕከላዊ ያለ ነገ ዳህራዊ የሆነ አምላክ አማልክት ንጉሠ ነገሥት መድኃኔ ዓለም ኢየሱስ ክርስቶስ በሀብት ስቦ በረድኤት አቅርቦ በዚህ ሁኔታ እንድንማማር ስለፈቀደልን ስሙ ይክበር ይመስገን። የድህነታችን መጀመሪያ የንጽህናችን መሰረት ወላዲተ አምላክ ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ክብር ምስጋና ይድረሳት። ሁላችሁም ይህንን መርሃ ግብር ልዑል እግዚአብሔር ፍጹም ሰላም እንደያላችሁበት የጊዜ ሰዓት መስፈሪያ እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን እስከዚህን ሰዓት ደረሳችሁ። ዛሬ እግዚአብሔር ቢወድና ቢፈቅድ ባለፈው ሳምንት እንደ መግቢያ የተወሰነ ነገር የተነጋገርንበትን የነገረ አበው ትምህርት የምንጀምር ይሆናል። የነገረ አበው ትምህርት በሶስት ወይም በአራት ፕሮግራም ማለት በሶስት ሰዓት እንደማለት ነው። እንግዲህ እያንዳንዱን ቀን አንዳንድ ሰዓት እንኳን ብንጠቀም 3 ሰዓት ወይም 4 ሰዓት 4 ሳምንት ከሆነ 4 ሰዓት ነው ሊሆን የሚችለውና በዚያ ያልቃል ማለት አይደለም። የህይወት ዘመን ትምህርት ነው። በአጠቃላይ የቅድስት ቤተክርስቲያን አስተምህሮች ሁሉ የሚቀዱት ከዚሁ የነገረ አበው አስተምህሮ ነው እና ስለዚህ የሚመከረው ጥሩ የንባብ ባህል ባላቸው ሊቃውንት እየታገዙ ትክክለኛውን መጽሐፍ ከትክክለኛው ምንጭ እየገዙ የማያቋርጥ የንባብ ባህል በማዳበር ነው የሚገኘው። በዚሁ አጋጣሚ ጥቂት ነገር ልበል ስለ ንባብ። ማር ይስሐቅ ምን ይላል? አዝልፍኬ ሀባ አንብቦተ መጻሕፍት ወትረ በጽማዌ እስመ እማንቱ ይመርሃሁ ለልቡናከ ሀባ አንክሮተ እግዚአብሔር። ዘወትር ከሰው ተለይተ በዓትህን ዘግተህ ቅዱሳት መጻሕፍትን መመልከትን አዘውትር፣ እነርሱ ልቡናህን እግዚአብሔርን ወደ ማድነቅ ይመሩታልና ይላል። እና ከሰው ተለይተን በዓታችንን ዘግተን የምናነብበት በቀን ቢያንስ የተወሰነ ጊዜ የግድ ያስፈልጋል። ቄርሎስ በድርሳነ ቄርሎስ ወጰላዲዮስም የተጻፈ አለ። ለአንብቦተ መጻሕፍትሳ አልቦ ዘይጸግወን ወፈድፋደሰ ለእለ ያሐሱ ጥበበ ይላል ቄርሎስ። ቅዱሳት መጻሕፍትን አንብቦ የሚጠግባቸው የለም፣ ይልቁንም ጥበብን ለሚሹ ይላል። ጥበብ ማን ነው? ክርስቶስ ነው። ክርስቶስን ለሚሹ ሰዎች ቅዱሳት መጻሕፍትን አንብቦ መጥገብ አይቻልም። በጣም የህይወት ምግብ የህይወት እንጀራ ናቸው እና ስለዚህ ነገረ አበውን በጥልቀት መረዳት የሚፈልግ ሰው የጥንት መጻሕፍትን የፓትሪስቲኮችን እነሱን በአዋቂዎች ታግዞ ማንበብ እጅግ በጣም ወሳኝ ነው። እንዲያው ይህን ስል ጥንታዊ የሆነው መጽሐፍ ሁሉ ኦርቶዶክሳዊ ነው ማለት አይደለም። ለዚያም ነው የአዋቂዎች እገዛ የሚያስፈልገን። ስንዴውን ከእንክርዳዱ ለይተው እንዴት ማንበብ እንዳለብን ንባባችንን ፍሬም እንዲያስይዙልን እነዚህ ሰዎች እገዛ ያስፈልጋል። ይሄን የምለው ምናልባት ከማንበብ የዘገየ ሰው ካለ ምልክት ለመስጠት ነው እንጂ እናንተ አታነቡም ብዬ አይደለም፣ የምታውቁት ነገር ነው። ስለዚህ ነገረ አበው ብለን ስንል ቃሉ እንግዲህ ፓትሮሎጂ ወይም ፓትሮሎጊያ የሁለት ቃላት ትምህርት ነው፣ ጥምረት ነው። ፓትሬና ሎጂ የሚል ነው። ፓትር ማለት ፋዘር ወይም አባት ማለት ነው። ሎጂ ወይም ሎጊያ የሚለው ደግሞ ትምህርት፣ ቃል፣ ንባብ፣ ሪዝም፣ ፕሪንሲፕል እየተባለ ማት ትርጉም ነው ያለው። ሎጎስ ወይም ሎጊያ የሚለው የግሪክኛ ቃል እንደምታውቁት እና ፓትሮሎጊያ ወይም ፓትሮሎጂ ማለት ስለ አበው የሚናገር ስለ አበው የሚያጠና
ስለ አበው የሚያስተምር የሚተነትን የቤተ ክርስቲያኒቱ የትምህርት ዘርፍ ማለት ነው ነገረ አበው። ይሄ ነገረ አበው ስለ አበው ይናገራል ወይም ስለ አበው የሚያስተምር ነው ብለን ስንል ከነገረ ቅዱሳን ጋር አንድ ነው ማለታችን አይደለም። ከነገረ ቅዱሳን ወይም ከዚህ ከሃጊዮሎጂ የሚለይበት የራሱ መንገድ አለው። ነገረ ቅዱሳን ሲባል ብዙ ጊዜ ትኩረት የሚያደርገው ስለ መንፈሳዊ ተጋድሎና ያንን መንፈሳዊ ተጋድሎ በመጋደላችን ስለምናገኛቸው መንፈሳዊ ማዕርጋት፣ ስለ ጸጋ፣ ስለ በንጽሐ ስጋ፣ በንጽሐ ነፍስ፣ በንጽሐ ልቡና ስለሚገኙ ጸጋዎች ነው ይበልጥ ትኩረት የሚያደርገው ነገረ ቅዱሳን። የተጋድሎ ቴክኒክ ከዛ ደግሞ ማዕርጋት እና የአንዳንድ አበውን የቅድስና ታሪክ ገድላቸውን ልናገኝ እንችላለን ነገረ ቅዱሳን ላይ። ነገረ አበው ስንል ግን ከዚያ ይሰፋል፣ ከነገረ ቅዱሳን ይለያል። በራሱ የሚለይበት መንገድ አለ። ምክንያቱም በነገረ አበው የአባቶች መንፈሳዊ ህይወት፣ መንፈሳዊ ተጋድሎ፣ የደረሷቸው ድርሳናት፣ ያስተማሯቸው ትምህርቶች በአጠቃላይ በኦርቶዶክሳዊት ቤተክርስቲያን ውስጥ የነበራቸው ሱታፌ ሙሉ በሙሉ የሚጠናበት የትምህርት ዘርፍ ነው። አሁን ነገረ ቅዱሳን ላይ የጻፏቸው መጽሐፎች ምናምን አይጠኑም ወይም ደግሞ እነሱ ግምት ውስጥ አይገቡም እምብዛም። ነገረ አበው ሲባል ግን እያንዳንዱ ያ አባት ያስተማረው ትምህርት፣ የተናገረው ነገር፣ ስብከቱ ምኑ እያንዳንዱ ነገር የሚጠናበት የቤተክርስቲያናችን የትምህርት ዘርፍ ነው ማለት ነው። እና ስለዚህ ነገረ አበው ስለ አበው ህይወት፣ ስለ አበው ትምህርት፣ ስለደረሷቸው ድርሳናት፣ በዘመናቸው ስለነበረችው ቤተክርስቲያን ህይወት ምንነት በጥልቀት የሚያጠና የቤተክርስቲያን የትምህርት ዘርፍ ነው ማለት ነው። እና ነገረ አበውን ማጥናት ማለት በሌላ አቅጣጫ የቤተክርስቲያንን ታሪክ ማጥናት ማለት ነው። ምክንያቱም የአበው ታሪክ የቤተክርስቲያኒቱ ታሪክ አካል ስለሆነ ማለት ነው። እና አንዳንዴ እንዲያውም አንዳንድ ሰዎች ከምን ጀምሬ ላንብ እያሉ የሚቸገሩ ሰዎች አሉ። ንባብ የሚጀምረው የቤተክርስቲያንን ታሪክ ወይም ነገረ አበውና ነገረ የቤተክርስቲያኒት ታሪክ ከታሪክ ነው። በነገራችን ላይ ታሪክ ከማንበብ ነው የሚጀመረው። ምን ዘሎ ወንጌል ዘፍጥረት ምናምን አይደለም እውነት እናወራ ከተባለ። ምክንያቱም ወንጌሉንም ዘፍጥረቱንም ሁሉንም ሰፍራ ቆጥራ የሰጠች ቤተክርስቲያን ናት። ስለዚህ ቤተክርስቲያን ማንነት ለማወቅ ደግሞ ታሪኳን ማወቅ ያስፈልጋል። ስለሷ ማንነት ስለሷ ታሪክ ሳያውቁ እሷ ስለምትሰጣቸው መጽሐፎች ገብቶ ዘሎ እንትን ማለቱ ንባባችንን ቅርጽ ከራስ ጠጉር እስከ እግር ጥፍር ሙሉ መልክና ደምግባት ያለው ንባብ አይሆንም። መልክ ከደምግባት ያስተባበረ የሚባል አለ። መልክ ከደምግባት ያስተባበረ ንባብ የሚባለው ቤተክርስቲያኒቱን ኔቸሯን በደንብ ታሪኳን ከስር መሰረቷ ጀምሮ ሲያውቁት ነው። እና ነገረ አበውን ማጥናት የቤተክርስቲያኒቱን ታሪክ በሌላ መንገድ የማጥናት ሂደት ነው። እና ስለዚህ ነገረ አበው ስንል በአጠቃላይ ትርጉሙ ይሄንን ይመስላል ማለት ነው። ስለ አበው ህይወት፣ ትምህርት፣ የስነ ድርሳን አበርክቶ ወይም ሊትሬቸሮቻቸው በቤተክርስቲያኒቱ ውስጥ ስላበረከቱት አበርክቶ፣ እነሱ በነበሩበት ዘመን ስለነበረችው ቤተክርስቲያን ህይወት ምን አይነት በዛን ዘመን ምን አይነት ቤተክርስቲያኒቱ ምን አይነት ሁኔታዎች ነበሯት የሚለውን በጥቅሉ የሚያጠና ሰፊ የትምህርት ዘርፍ ነው ማለት ነው። ይሄንን ብለን ካልን እንግዲህ አባት በብሉይ ይሄ አባት የሚለው ስም በታሪክ ሂደት በዋናነት በሶስት ዘመናት ከፍለን ልናየው እንችላለን። አባት የሚለው ስም የነበረውን ጥቅም ማለት ነው። የመጀመሪያው እንግዲህ በብሉይ ኪዳን ነው። በብሉይ ኪዳን አባት የሚለው ስም ለማን ተሰጠ ወይም አባት በሚለው ስም እነማን ተጠሩ የሚል ጥያቄ ካነሳነ በብሉይ ኪዳን አባት የሚለው ስም ለሶስት ታላላቅ ቅዱሳን ተሰጥቶ እናገኘዋለን። በዋናነት በዘመነ አበው ብሉይ ስል ዘመነ አበው ማለት ነው። ለአብርሃም፣ ለይስሐቅና ለያዕቆብ እነዚህ ሶስቱ አርእስተ አበው ወይም ዘስሪ ፓትሪያርክስ የሚባሉት እነዚህ ናቸው። ፓትሪያርክ ማለት ርዕሰ አበው ማለት ነው። ፓትርና አርክ ነው። አርክ አለቃ ነው።
ፓትር አባት ነው። ፓትርያርክ ማለት ርዕሰ አበው የአባቶች አለቃ ማለት ነው። በቁሙ ክህነት አይደለም። ክህነት የሚያልቀው ጵጵስና ላይ ነው። ፕትርክና እነዚህን ጳጳሳትን የሚሰበስብ አንድ ከፍ ያለ በእድሜው አረጋዊ የሆነ ወይም በእውቀቱ በመንፈሳዊ ሕይወቱ አረጋዊ ለሆነ አባት የሚሰጥ ስም ነው እንጂ ፕትርክና ራሱን የቻለ ክህነት አይደለም። ክህነቱ ዲቁና፣ ቅስና፣ ጵጵስና ናቸው። እነዚህ የሚታወቁት መደበኛ ክህነቶች ዲቁና፣ ቅስና፣ ጵጵስና ነው። ፕትርክና ግን ክህነት አይደለም። አሁን አቡነ ማትያስ እና ሌሎች ጳጳሳት በክህነት አንድ ናቸው። ሁሉም ጳጳሳት ናቸው። አቡነ ማትያስ እነዚያን አባቶች በመብራት በማኔጅመንት ከነሱ የነሱ ሰብሳቢ ስለሆኑ ፓትርያርክ ይባላሉ። ርዕሰ አበው ማለት ነው። እና በብሉይ ኪዳንም አባታችን አብርሃምን እግዚአብሔር ምን ብሎታል? የብዙሃን አባት አረጋለሁ ብሎ ቃል ገብቶለት ነበርና በብዙዎች ላይ አባት ሆኖ የተሾመ ወይም የብዙዎች አባት ስለሆነ ርዕሰ አበው ወይም አባት ተብሎ ተጠርቷል። ይሄ ኦሪት ዘጸአት ምዕራፍ 3 ላይ ምዕራፍ 3 ቁጥር 15 ላይ ኦሪት ዘዳግም ምዕራፍ 1 ቁጥር 8 ላይ አባቶች ተብሎ እንደተጠሩ እነዚህ ርዕሰ አበው ወይም አባቶች እየተባሉ ተጠርተው እንደነበረ እነዚህ ጥቅሶች ላይ ማግኘት ይቻላል። ምናልባት ፓወርፖይንቱን ልክላችሁና ታነቡታላችሁ። እና በብሉይ ኪዳን አብርሃም፣ ይስሐቅ፣ ያዕቆብ እነዚህ የእስራኤል አባቶች እየተባሉ ተጠርተዋል ማለት ነው። እና በዚህ በዘመነ አበው በሃይማኖት በአጠቃላይ በህዝብ አስተዳደር ህዝቡን ለሚመራ ሰው ይሰጥ የነበረ ስም ነው ማለት ነው። አብርሃም የሃይማኖትም መሪ ነው። ህዝቡንም አጠቃላይ በሱ ዙሪያ ያለውንም ነገር ሲመራ ሲያስተዳድር የነበረ አባት ስለሆነ አብርሃም አባት ተብሏል። ይስሐቅም በተመሳሳይ ያዕቆብም በተመሳሳይ ማለት ነው። እና በዘመነ አበው አባት የሚለው ስም ለእንደነዚህ አይነት አባቶች ይሰጥ ነበረ ማለት ነው። ከዛ በመቀጠል የምናየው በአይሁድ ትውፊት የታልሙዲክ ትራዲሽን በአይሁዳውያን ትውፊት እንደሚታወቀው አይሁድ ታልሙድና ሚሽናህ የሚባል አለ። ምናልባት በዚህ ዙሪያ ጥናት ያደረጋችሁ ወይም ያነበባችሁ ሰዎች ካላችሁ ታልሙድና ሚሽናህ ሲባል ሰምታችሁ ታውቁ ይሆናል። እና ምንድነው ይሄ ሚሽናህ የሚባለው? የሙሴን ሕግና ረበናታ አይሁድ የአይሁድ መምህራን ያስተማሩት ትምህርት የሚገኝበት መጽሐፍ ነው ሚሽናህ። እንግዲህ ሙሴ የሰጣቸውን ሕግ ብቻ አይደለም አይሁድ የሚከተሉ፣ ከሙሴ በኋላ የተነሱ ረበናት አሉ አይደለ? መምህራን እነሱ ያስተማሯቸውንም ተጨማሪ ትምህርቶች ይይዛሉ። አንዳንዶቹ ከእግዚአብሔር ሕግ ጋር የሚጣረሱ የረበናቱ ልቦለዶችም ጭምር ናቸው። እና ይሄ ሚሽናህ የሚባለው መጽሐፍ እነዚህን ይይዛል። የሙሴንና የረበናት አይሁድን ትምህርቶች የያዘ ነው። ታልሙድ የሚባለው ግን የዚህ የሚሽናህ አንድምታ ትርጓሜ እንደማለት ነው። አሁን ወደኛ ሀገር ስናመጣው የወንጌል ዘሩ አለ አይደል? ጥሬ መጽሐፍ ቅዱስ እና ደግሞ አንድምታ ትርጓሜ። አንድምታ ትርጓሜው ጥሬው ዘርም አለ ትርጓሜውም አለበት። ሚሽናህ ማለትም እንደዚያ ነው፣ ጥሬ ዘር ሲሆን ታልሙድ ግን ሙሉ አንድምታው ትርጓሜው ሀተታው ያለበትና በአጠቃላይ ስለ አይሁድ ባህል ማጥናት የሚፈልግ ሰው ሊያነባቸው ከሚገባቸው መጽሐፎች ውስጥ አንዱ ይሄ ነው፣ ታልሙድ የሚባለው ማለት ነው። እና በዚህ በአይሁዳውያን ታልሙዲክ ትራዲሽን ውስጥ አባት እየተባሉ የተጠሩ በምኩራብ ለሚያስተምሩ ደቀ መዛሙርት ላላቸው ሰዎች ተጠቅመውበታል ስሙን ማለት ነው። ለምሳሌ ቅዱስ ጳውሎስን ያስተምር የነበረው ገማልያል ምሁረ ኦሪት አባት ተብሎ ተጠርቷል። ምሁረ ኦሪት የነበረው ኒቆዲሞስም በዚህ ስም አባት ተብሎ ተጠርቷል። ሌሎችም በብሉይ ኪዳን የነበሩ በቤተ ምኩራብ ደቀ መዛሙርትን ሰብስበው ቶራህ ወይም ደግሞ ሕገ ኦሪትን የሚያስተምሩ የሚተረጉሙላቸው መምህራን ረበናታ አይሁድ አባት እየተባሉ ተጠርተዋል ማለት ነው። እና ስለዚህ በአይሁድ ታልሙዲክ ትራዲሽን አባት የሚለው ስም በዋናነት ለነዚህ ለሊቃውንተ ኦሪት ይሰጥ የነበረ ስም ነው ማለት ነው። ምናልባት ስለዚህ ማወቅ ከፈለጋችሁ ሐዋርያት ሥራ ምዕራፍ 7 ቁጥር 2 ላይ እና ምዕራፍ 22 ላይ ታገኙታላችሁ ማለት ነው። ከዛ በመቀጠል የምናየው አይሁድ እንትማን ነው አባት የሚለው ስም በጥንቷ ቤተክርስቲያን የጥንቷ ቤተክርስቲያን ብለን ስንል እንግዲህ ከዘመነ ክርስቶስ ጀምሮ በዘመነ ሐዋርያት የነበረችው ያቺ 120ዋ ቤተሰብና
ከዛ ከኢየሩሳሌም ሳይወጡ ጀምራ ያለችው የመጀመሪያዋ ቤተክርስቲያን ማለት ነው። እና በጥንቷ ቤተክርስቲያን አባት የሚለው ስም የሚሰጠው ክህነት ላላቸውና ሕገ ወንጌልን ለሚያስተምሩ ሰዎች ነው። እንግዲህ ክህነት የሌላቸው ሰዎች በስፋት ማስተማር የጀመሩት ከአርዮስ መነሳት በኋላ እንደሆነ ብዙ የቤተክርስቲያን ታሪክ ጸሐፍት ይጽፋሉ። ምክንያቱም በጥንቷ ቤተክርስቲያን ማስተማር፣ ወንጌልን መስበክ የክህነት አገልግሎት ነበር። ክህነት የሌለው ሰው አይሰብክም ነበር። እንደምታውቁት ነው ወንጌል የስብከተ ወንጌል አገልግሎት ሊተርጂ ነው። አሁን የወንጌል ስብከት እኮ ስርዓት አምልኮ ነው። ከኛ ሀገር ወንጌል ስብከት እንደ ተጨማሪ እንደ ቲፕ ነው የሚታይ። ቅዳሴው ካለቀ በኋላ የሆነ እንደ ጭማሪ ወይም ደግሞ የመርሐ ግብር ማድመቂያ እንደዛ አይነት ነገር ነው የሚታይ እንጂ የስርዓት አምልኮ አንድ አካል ልክ እንደ ማህሌት፣ ልክ እንደ ኪዳን፣ ልክ እንደ ቅዳሴ ተደርጎ አይወሰድም። የስብከተ ወንጌል አገልግሎት ግን ሊተርጂካል ነው፣ ስርዓት አምልኮአዊ ነው። አሁን እንኳን በዚህ ሰዓት እየተነጋገርን ያለ ነው የእግዚአብሔርን ቃል ስለሆነ ስርዓት አምልኮ ውስጥ ነን። አሁን በዚህ ሰዓት ቃሉን መነጋገር ስርዓት አምልኮ ነው፣ የሊተርጂው አንዱ አካል ነው። ለዚያም ነው በቅዳሴያችን ውስጥ እኮ ራሱን ችሎ የስብከተ ወንጌል ክፍል አለው፣ ራሱን የቻለ ትምህርት አለው። እና በጥንቷ ቤተክርስቲያን ይህንን አገልግሎት የሚሰጡ ሰዎች ክህነት እንዲኖራቸው ይጠበቅ ነበረ። ምክንያቱም ጌታም ለወንጌል አገልግሎት ሲያሰማራ መጀመሪያ ሐዋርያትን ክህነት ሰጥቶ ስለሆነ ያሰማራቸው፣ ያ ተይዞ ክህነት ያላቸው ሰዎች እንዲያስተምሩ ይደረግ ነበር። ክህነት የሌላቸው ግን በምዕመንነታቸው ይኖሩ ነበር ማለት ነው። ኋላ ግን አርዮስ ተነሳና ቤተክርስቲያኒቱን ክፉኛ ሲበጠብጣት ሊቃውንቱን ለማገዝ እያሉ ምዕመናን በአፍም በመጽሐፍም መልስ መስጠት ጀመሩ ለአርዮስና ለአርዮሳውያን። በዚህ ጊዜ ነው እንግዲህ ምዕመናንም ይህንን አገልግሎት መቀላቀል የጀመሩት፣ ማለትም ወደ ስብከት አውደ ምሕረት መውጣት የጀመሩት ማለት ነው። ከዚያ ይህ ነገር ቀጠለና ምግባር ሃይማኖት የተባበረለት የሆነ እንደሆነ ዕውቀቱ ካለው እና ለዚህ አገልግሎት ራሱን አሳልፎ የሚሰጥ ከሆነ እንዲያስተምር ያው ትውፊት ሆኖ ቀጠለ። ዛሬም ድረስ እንግዲህ ክህነት ሳይኖራቸው በአውደ ምሕረቱም በወንበሩም የምናያቸው ሰዎች ተፈጠሩ ማለት ነው። በዋናነት ግን በጥንቷ ቤተክርስቲያን ክህነት ያለው ሰው ብቻ ነበር አባት የሚባል፣ የሚያገለግልም የሚሰብክም ክህነት ያለው ሰው ነበር ማለት ነው። እና አባት የሚለው ሰው የሚለው ስም ለነዚህ ክህነት ላላቸውና እንትን ላሉ አባቶች የሚሰጥ ነበር ማለት ነው። ምዕመናን ኋላ ነው የተቀላቀሉት። ለምሳሌ ቅዱስ አትናቴዎስን ለማገዝ እንጦንስ ከገዳሙ ወጥቶ እስከመሄድ ደርሷል። እንጦንስ በሕይወት ዘመኑ ሁለቴ ብቻ ከበዓቱ እንደወጣ ታሪኩ ይነግረናል። ቅዱስ እንጦንስ ማር እንጦንዮስ የበረሃው ኮከብ ሁለቴ ወጥቷል። አንደኛው ቅዱስ አትናቴዎስ በአርዮሳውያን ብዙ መከራ እየደረሰበት ስለነበረ እውነተኛይቱን ሃይማኖት ዲፌንድ ለማድረግ ቤተክርስቲያንን ለመጠበቅ እንጦንስ ወጥቷል። እንጦንስ ምዕመን ነው። እንዲያው ለጸሎት ካልሆነ እጅግም ትምህርት ያልተማረ ነበር ይለዋል ትርጓሚው። እንዲያውም ከዕለታት አንድ ቀን ደቀ መዛሙርቱ አባታችን አሉት፣ አቤት ኦሪትን ስናነብ ይሄ አልገባን ብሎ ነው፣ ተርጉመህ ንገረን አሉት። አይ እኔማ ምኑን አውቀዋለሁ ብላችሁ ነው፣ ቆይ ራሱ ሙሴ ይምጣና ይተርጉምልን አለና ፈኑ ለነ ሙሴሃ ገብርከ ከመ ይፈክር ለነ ዛተ ቃለ፣ ይሄንን የኦሪት ቃል ንባቡን ከነትርጓሚው ይነግረን ዘንድ አገልጋይህ ሙሴን ላክልን ብሎ እግዚአብሔርን ጠየቀው ይላል። ከዚያ እግዚአብሔር ሙሴን ሄድና ተርጉምላቸው አለው። ሙሴ ሊተረጉም ሲመጣ ዳዊት ደግሞ የሙሴን ትርጓሜ ለመስማት በገናውን ይዞ ሙሴን ተከትሎ መጣ ይላል። አባ እንጦንስ ቁጭ ብሎ ደቀ መዛሙርቱ ቁጭ ብሎ ንባቡ ተነቦ ትርጓሜው ተተርጉሞላቸዋል። እንደኛ ጉባኤ ቤት ሳይገቡ መምራን ሳይደክሙባቸው ኦንላይን ቀጥታ ከጻፈው ከባለቤቱ ይማራሉ ቅዱሳን ሲበቁ ማለት ነውና እንዲሁ ከባለቤቱ እየጠየቁ ዳዊቱ አልገባው ካለ ቀጥታ ዳዊት ምን ማለት ፈልገህ ነው የሚሉት እነሱ። ብሉይ ኪዳን ትምህርት ቤት አይገቡም እንደኛ። ወንጌሉ አልገባው ቢል ማቴዎስ ወንጌል ማቴዎስን ራሱን መጥራት ነው። ምንም ቀጥታ ከባለቤቱ ኦሪጂናል የሆነ ትርጓሜ እና ምንድነው እንጦንስ በዚያ ልክ ምንም እንኳን የጸሎትና የቅድስና ባለቤት ቢሆንም አትናቴዎስ ግን እንደዚያ በውሾች ተከቦ
መከራ በሚቀበልበት ሰዓት በቅናት ወደ እስክንድርያ ወጥቶ ሄዷል ማለት ነው። እና ልክ እንደዚያ ሌሎችም በቃ ጆይን አድርገውታል። ይሄንን አገልግሎት ተቀላቅለውት ብዙ መጽሐፍ የጻፉ አሉ። አሁንም መጥቀስ ይቻላል ብዙዎቹን ከጥንታውያን የቤተክርስቲያን ሊቃውንት ይሄንን የተቀላቀሉ አሉ። እና ስለዚህ አባት የሚለው ስም እንዲያው ሆኗል ማለት ነው። ኋላ ላይ ግን በአሁኗ ቤተክርስቲያን ቅርጽና ይዘት ግን አባት የሚለው ስም ማንኛውም በቤተክርስቲያኒቱ አገልግሎት ውስጥ የራሱን ድርሻ የሚያበረክት ክህነት ያለው የሌለውም ሊሆን ይችላል። ነገር ግን በቤተክርስቲያኒቱ አገልግሎት ውስጥ ርትዕት ሃይማኖትን በመመስከር የራሱን ድርሻ እየተወጣ ላለ ሰው ሁሉ የሚሰጥ ቅጽል ሆኖ ያገለግላል ማለት ነው። አሁን የትምህርታችን ርዕስ ነገረ አበው ነው። ልብ አድርጉ። እና እዚህ ጋር አሁን አባት እያልን የምንጠራቸው በዋናነት በቤተክርስቲያኒቱ የሊቅነት ማዕረግ ውስጥ ያሉትን ያ ማለት በቤተክርስቲያኒቱ መሰረታዊ አስተምህሮች ላይ ተጠያቂ የሆኑትን ሰዎች በምስጢረ ሥላሴ፣ በምስጢረ ስጋዌ፣ በነገረ ቤተክርስቲያን፣ በነገረ ድህነት ላይ የራሳቸውን አሻራ ያሳረፉ ወይም ዶክተርስ ኦፍ ዘ ቸርች የሚባሉትን የቤተክርስቲያን ዶክተሮች የሚባሉትን በዋናነት የምናወራ ስለነሱ ነው። ከዚያ ውጪ አባት እየተባሉ ስለምንጠራቸው ስለመነኮሳት ስለገዳማውያኑ አይደለም። እዚህ ላይ በደንብ ትኩረት የምናደርገው ስለነ እንጦንስ ስለነ መቃርስ አይነት ስለነሱ አይደለም። ይበልጥ እዚህ ጋር ትኩረት የምናደርገው እነሱ በነገረ ቅዱሳን በዜና አበው ይተረካል የነሱ ታሪክ። እዚህ ላይ ግን በዋናነት አባት እያልን የምናነሳቸው በቤተክርስቲያኒቱ መሰረታዊ አስተምህሮች ላይ የራሳቸውን አስተዋጽኦ ያበረከቱ ሊቃውንትን ስኮላሮችን ነው ማለት ነው። እና ስለዚህ አንድን ሰው አባት ብለን ለመጥራት መስፈርታችን ምንድነው የሚለውን እንይ። አባት ብለን ለመጥራት መስፈርታችን ምንድነው? በዚህ ዘመን ያው ቆብ ያረገውም ቀሚስ የጠመጠመውም ቀሚስ ለባሹም ምኑም ሁሉም አባት እየተባለ በጅምላ የሚጠራበት ዘመን ስለሆነ ቢያንስ ከዚህ በኋላ አባት ብለን ለመጥራት ምን ነገሮችን ኮንሲደር ማድረግ አለብን የሚለውን ነገር ብናይ መልካም ይመስለኛል። የመጀመሪያው አንድን ሰው አባት ብሎ ለመጥራት የሚያስችለን የመጀመሪያው መስፈርት የአስተምህሮ ርቱዕነት ነው። አስተምህሮ ርቱ ወይም ደግሞ ዘ ኦርቶዶክሲ ኦፍ ዘ ዶክትሪን ነው። የዶክትሪኑ ያስተምህሮ ርቱዕነት ነው። ተወደደም ተጠላም ከሐዋርያት ያልተገኘውን እንግዳ ትምህርት የሚያስተምር ከሆነ አባት ተብሎ አይጠራም። መቶ ጳጳስ ቢሆን ፓትርያርክም ቢሆን አስምሩበት። ጌታ ኢየሱስ ክርስቶስ ጴጥሮስን ብፁዕ ማቴዎስ ወንጌል ምዕራፍ 16 ላይ ብፁዕ አንተ ስምዖን ወልደ ዮና የዮና ልጅ ስምዖን ሆይ አንተ ብፁዕ ነህ ነው አይደል ያለው? ጴጥሮስ ብፁዕ ነህ የተባለ ለምንድን ነው? አንተ የሕያው እግዚአብሔር የባሕርይ ልጅ ነህ ብሎ አምላክነቱን ስለመሰከረ ነው። አንድ ጳጳስም ብፁዕ የሚባለው በዚህች የጴጥሮስ ምስክርነት ላይ ጸንቶ ቢገኝ ነው። ይህችን የጴጥሮስን ሃይማኖት በአፍም በውስጥም አስተባብሮ በውስጥ በአፋ ይዟት ቢገኝ እንደ ጴጥሮስ ብፁዕ አቡነ ገሌ እንለዋለን። ካለ በለዚያ ግን እኛ ሳይሆን ክህደቱ ራሱ ብፁዕ እንዲባል አያሰናብተው። ብጽዕና ጳጳሳትን ብፁዕ የምንላቸው ቅዱስ ሆነው ከምዕመናን ሁሉ ተለይተው የተለየ ቅድስና ስላላቸው አይደል። ብፁዕ አቡነ ገሌ ማለት የጴጥሮስ ሃይማኖት ያለው እንደ ጴጥሮስ አንተ ውእቱ ወልደ እግዚአብሔር ሕያው ብሎ የሚል ብፁዕ አቡነ ገሌ የጴጥሮስ ሃይማኖት ያለው የጴጥሮስን መንግስተ ሰማያትን የሚከፍትበት ቁልፍ የያዘ በማለታችን ነው። ብጽዕናቸው ያን የሚመለከት ነው። ካለ በለዚያ ብፁዕነት እንደ ዘመኑ የዶክትሬትና የዚህ እንትን ዲግሪ በፎርጅድ እንትን የሚገኝ አይደለም። በፎርጅድ ሰርቲፊኬት የሚገኝ አይደለም። እውነተኛዋን ሃይማኖት ይዞ በመገኘት የሚገኝ ነው። እና ጴጥሮስን ብፁዕ ያስባለው ሃይማኖቱ ነው። እና የመጀመሪያው ነገር ሃይማኖታቸው ነው ብፁዕ ያስብላቸው። እና አንድን አባት ብፁዕ ለማለት ነው አባት ለማለት የመጀመሪያው መስፈርታችን ዘ ኦርቶዶክሲ ኦፍ ዘ ዶክትሪን ነው። የዶክትሪኑ ያስተምህሮ ርቱዕነት ማለት ነው። አንደኛ እሱ ነው።
አንደኛ እሱ። ሁለተኛ አባት ብለን ለመጥራት መስፈርታችን ምንድነው? የህይወት ቅድስና ሆሊነስ፣ ቅድስና። ያ ማለት የሚያስተምረውን ትምህርት በተግባር ለሚኖር የሚሞክር፣ በተግባር ለመኖር የሚሞክር የቅድስና ህይወት ያለው መሆን መቻል አለበት። በነገራችን ላይ በቤተ ክርስቲያን ሊቅ ማለት ቅዱስ ማለት ነው። እዚሁ ጋር አንድ እንድታውቁልኝ የሚፈልገው ነገር ሊቅነት የእውቀት ማካበት፣ እውቀት ማግበስበስ አይደለም። ሊቅነት ያወቁትን እውቀት በህይወት መኖር ነው። እንዲያውም ኢቫግሬስ ወይም ወቅሪስ ዘጳንጦስ ሊቅ ማለት የትሩ ቴዎሎጂያን፣ እውነተኛ ቴዎሎጂያን ወይም እውነተኛ ሊቅ ማለት በንጹህ ልቡ የሚጸልይ ነው። በንጹህ ልቡ የሚጸልይ ሁሉ ደግሞ ሊቅ ነው ይላል። አንድ ሰው እውነተኛ ኦርቶዶክሳዊ አዋቂ ነው የሚባለው በንጽህና በቅቶ ክርስቶስን ሲያየው ነው። በቀለም ሰረገላ ተጉዞ መጻሕፍትን ስለሸመደደ ምንም ጌታም ያው ሲመጣ እስኪ ከዘፍጥረት እስከ ራእይ ያለውን በልልኝ የሆነ አንድምታ ትርጓሜ አይደለም የሚጠይቀን። በጣም ሊትራል የሆኑ ጥያቄዎች ናቸው። ብራብ አብልተኛል፣ ብጠማ ጠጥተኛል። በቃ ሊቅነት በተግባር የሚገለጥ መንፈሳዊ ህይወት እንጂ የስኮላስቲሲዝም ጥምን ማርካት አይደለም። በኦርቶዶክሲ የምዕራቡን ዓለም የነገረ መለኮት ትምህርት ከኛው ከምስራቁ የለየውም አንዱ ይሄ ነው። ለነሱ ዕውቀትን ዴስቲኔሽን መዳረሻ አደረጉት፣ ማወቅን ጎል አደረጉት። ዕውቀት ግብአት እንጂ ግብ አይደለም። በኦርቶዶክሲ ለምንፈልገው ቅድስና ህይወት ለመኖር ሊጠቅመን ይችላል፣ ግብአት ሊሆንን ይችላል። እና ለዚያ ነው አንዳንድ ጊዜ መምህራኑ የማያደርጉትን ተአምራት ምዕመናን ሊያደርጉ ይችላሉ። በመምህራኑ ውስጥ የሌለው እምነት በምዕመናን ውስጥ ታገኙታላችሁ። እውነት እናውራ ከተባለ ከአንድ የመጽሐፍ መምህር ይልቅ የተሻለ እምነት አለው። እና ይሄ ሊቅነት ስኮላስቲሲዝም ቁም ነገር ግብ አይደለም። በእውቀታችን አይደለም ጌታ የሚመዝነን፣ በቅድስና ነው። ራስን ማንጻት፣ መለየት፣ መቀደስ ነው። የመንፈስ ቅዱስ ማደሪያ ከመሆን በላይ እግዚአብሔርን ደስ የሚያሰኘው ነገር የለም። መቶ ምንም ጳጳሱን የቤተ ክርስቲያን አስተዳዳሪ እንሆን ምንም እንሆን ንጹህ ሆነን የሥላሴ ማደሪያ የመሆንን ያህል እግዚአብሔር የሚያስደስተው ነገር የለም። ምንም ነገር ባናቱ ቢተከል አንድ ሰው ሰውነቱን ንጹህ አድርጎ ባልንጀሮቹን እኩል መውደድ ሳይጀምርና ፍቅር ሳይኖረው መቶ አገልግሎት፣ ዝማሬ፣ ስብከት የትም አያደርሰውም። የትም እንዲያውም ይሄ ኢቲካል ሄረሲ ነው የሚባለው፣ ምግባራዊ ኑፋቄ። በአፍ እያመኑ በልብ በግብር መካድ፣ ሥላሴን አምናለሁ እያሉ በአንድነት በሶስትነት መኖር፣ አንድም ሶስትም ሆኖ በቤተ ክርስቲያን መኖር አለመቻል ይሄ ክህደት ነውና የህይወት ቅድስና ያላቸው መሆን መቻል አለባቸው ነው። አባት ብለን ስንል የህይወት ቅድስና ያለው ነው። ሶስተኛ በቤተ ክርስቲያን የሥነ ጽሑፍ ታሪክ ውስጥ የራሱን አስተዋጽኦ ያበረከተ መሆን አለበት። በኢክሊዚያስቲክ ሊትሬቸር ውስጥ ምንም ሊሆን ይችላል፣ መልእክት ሊሆን ይችላል፣ መልእክታት የጻፈ ሊሆን ይችላል። በመጽሐፍ ቅዱስ በ10ው መጻሕፍት ላይ ትርጓሜያት የጻፈ ሊሆን ይችላል። የጥብቅና ድርሳናት ወይም የቅበተ እምነት የአፖሎጄቲክ የሆኑ ድርሳናት፣ ምክርና እዝናት ሆሚሌቲክ የሆኑ ስብከቶች፣ ሴርሞንስ፣ እንደነዚህ አይነት ነገሮችን የጻፈ መሆን አለበት አባት ለመባል። አሁን ልብ አድርጉ። እነንጦን ስነመቃርስ ምንም ስላልጻፉ አባት አንላቸውም ምን ብላችሁ ትሉኝ እንደሆነ እንላቸዋለን። ግን የምንላቸው ከነዚህኞቹ ሊቃውንት ጋር አብረን ጨፍልቀን በእነዚህኞች መመዘኛ አይደለም። እነዚያን አባት የምንላቸው በቅድስናቸው በቅቶት ባመጡት ጸጋ ነው። እነዚህ ግን ሊቃውንቱ ግን በሊቅነት አባት ለመባል ግን የሚያስፈልጋቸው መስፈርት ውስጥ አንዱ በስነ ጽሑፍ በቤተ ክርስቲያኒቱ የስነ ጽሑፍ ታሪክ ውስጥ የራሳቸው አንዲት ገጽም ልትሆን ትችላለች፣ አንዲት መስመር ደብዳቤም ልትሆን ትችላለች፣ እንዲጽፉ ይጠበቅባቸዋል ማለት ነው። የመብዛት አይደለም። ለምሳሌ አሁን አርጌንስ ወይም ኦሪገንን ታውቁታላችሁ። አርጌንስ በቤተ ክርስቲያን ታሪክ የሱን ያህል የጻፈ የለም ነው የሚባል። ከ6500 በላይ ጽሑፍ የጻፈ ሰው ነው። በእኛ ቤተ ክርስቲያን በምንፍቅናው ነው የሚታወቅ።
በሌሎቹም ኦፍ ኮርስ መናፍቅ ነው የሚሉት ብዙ ውዝግብ ቢኖርም በሱ ጉዳይ ላይ አፈወርቅን ብታዩ ከ1000 በላይ መጽሐፍ የጻፈ ሰው ነው። እንዳው ሌሎችም እነ አውግስጢኖስም 1000 በላይ ጽፈዋል። የሱ ጉዳይም አወዛጋቢ ቢሆንም ማለት ነው። በጣም ብዙ እነ ሄሮኒመስ እነ ኡሳቢዮስ ዘቂስ ማአት የጻፉ ናቸው። ግን ከነዚሁ አንፃር አንዲት ፍሬ አንዲት ወረቀት የጻፈ አባትም ቢሆን የራሱን አስተዋጽኦ አበርክቷልና ምንም ጥርጥር የለውም በዚህ መስፈርት ያልፋል ማለት ነው። አንዲት መስመር ደብዳቤም ቢጽፍ ማለት ነው። እና ስለዚህ አንደኛ ሶስተኛው በቤተ ክርስቲያን የስነ ድርሳን ታሪክ ውስጥ የራሱን አስተዋጽኦ ያበረከተ መሆን መቻል አለበት ማለት ነው። አራተኛ አሁን ቀጥለው ያሉት አራተኛውና አምስተኛው በእኛ ቤተ ክርስቲያን ተቀባይነት የላቸውም ብዬ መደምደም እችላለሁ። አንድን ሰው አባት ብሎ ለመጥራት ጥንታዊ መሆን አለበት የሚል ነው። አንዳንዶቹ አባት ለመባል እስከ 5ኛው መቶ ክፍለ ዘመን መገኘት መቻል አለበት የሚሉ አሉ። አንዳንዶች እስከ 7ኛው፣ አንዳንዶች እስከ 8ኛው የሚሉ አሉ። በእኛ ቤተ ክርስቲያን ግን እስከ ዓለም ፍጻሜ ድረስ እኔ ከናንተ ጋር ነኝ ብሎ ያለ ጌታ በየትኛውም ዘመን አባቶችን ሊያስነሳ ስለሚችል የአበውን መነሳት በዘመን አንገድብም ማለት ነው። ስለዚህ አበው እስከ ዕለተ ምጽአት ድረስ ይነሳሉ እንጂ በዚህ ዘመን እስከዚህ ዘመን የነበሩት ብቻ ናቸው አባት የሚባሉ የሚል መለኪያ መስፈሪያ የለም። ምክንያቱም አሁን ለምሳሌ እስከ 8ኛው መቶ ክፍለ ዘመን ያሉት ናቸው አባት የሚባሉ እስከ ዮሐንስ ዘደማስቆ እስከ ጎርጎሪዮስ ምናምን የሚሉ አሉ። እንዲያ ከሆነ በ14ኛው መቶ ክፍለ ዘመን የተነሱትና አባ ጊዮርጊስ በዚህ መለኪያ መስፈርት አባት አይባሉም ሊሉን ነው። እና አባ ጽጌ ድንግልን አባት አይባሉም ሊሉን ነው። እና አባ ስብሐት ለአብን አባት አይባሉም ሊሉን ነው ማለት ነው። ሌላውን ተውት፣ ምስራቅ ኦርቶዶክሶች ናቸው አሁን ይሄን መለኪያ የሚያወጡ። ግን ሌላው ቀርቶ በእነሱ ቤተክርስቲያን ሳይመን ዘኒው ቴዎሎጂያን የሚባል አለ። ስምዖን ዲቫይን ኢሮስ የሚል መጽሐፍ አለው ታውቁት ይሆናል። እና እሱ አሁን በ11ኛው መቶ ክፍለ ዘመን የተነሳ ሰው ነው። ግን ዘኒው ቴዎሎጂያን አዲሱ ነባቤ መለኮት ብለው ያከብሩታል። እና ስለዚህ መስፈርቱንም አወጡት እንጂ እነሱ ራሱ የተገበሩትም ሚያስኬድም አይደለም። አለመታደሉ ነው እንጂ የኛ ቤተክርስቲያን እኮ ትናንት የሞቱትን እነ የንታን እንኳን ከአበው አግብታ መቁጠር የነበረባት ቤተክርስቲያን ናት። ሲኖዶሳችን በሌላ ነገር ስለተጠመደ ለእንደዚህ አይነት ነገር ጊዜ የለውም እንጂ መልአከ ብርሃን አድማሱ ጀንበሬ እኮ ወደ ኋላ መልሰን ከየትኛውም ዘመን አባት ጋር ብናነጻጽራቸው መሆን የሚችሉ አባት ናቸው። ምን ይጎላቸዋል? ተአምር ነው ያላደረጉ፣ ሊቅነት ነው የጎደላቸው፣ ስነ ጽሑፍ አበርክቶ ነው ያላበረከቱ፣ ለምእመናን ነው ያላስተማሩ። ምን ጎሏቸው? አሁን በእስኪ ቆይ ቅድም ባነሳናቸው መስፈርቶች እንመዝን። የእምነት ኦርቶዶክሳዊነት እንደሳቸው ያለ ኦርቶዶክሳዊ ማን አለ? በመድሎተ አሚን በኮከ ሃይማኖት ገልጠዋል እምነታቸውን። የህይወት ቅድስና ሙት እስከ ማንሳት ድረስ የደረሰ ቅድስና፣ ክርስቲያናዊ ድርሳን መድረስ ዛሬ መድሎተ አሚን ምንለው ኮከ ሃይማኖት ምንለው በስርዓተ ተክሊል ሲፈጸም የሚነበበውን መጽሐፍ ቅርጽ አስይዘው የጻፉት እሳቸው እንደሆነ ምን ያህሎቻችን እናውቃለን? ከዚያ በፊት እኮ ስርዓተ ተክሊሉ እንደ ነገሩ ነው። ቄሶች ዝም ብለው እዛም ለቃቅመው የሆነ ነገር ብለው እንትን የሚሉ ስርዓተ ተክሊል የሚነበብላችሁን መጽሐፍ የጻፉት መልአከ ብርሃን አድማሱ ናቸው። መጽሐፈ ግጻዌ የዓመቱን ቅዳሴ በየዕለቱ ለሚቀደሰው ቅዳሴ መሰበክ ያለበትን ምስባክ የሚቆመውን መዝሙር እያንዳንዱ ስርዓቱን የሰሩት መልአከ ብርሃን አድማሱ ጀንበሬ ናቸው። ይሄን ያህል ለፍተ ቢያንስ በስምህ አሳተመው ቢባሉ አይ የኢትዮጵያ ኦርቶዶክስ ቤተክርስቲያንን የምታክል ቤተክርስቲያን በግለሰብ ስም በተጻፈ መጽሐፍ ልትገለገል አይገባትም ብለው በቤተክርስቲያኒቱ ስም አሳተመው እንዲህ ቤተክርስቲያናችንን በተክሊል በምን በስርዓት እንድትጌጥ ያደረጉ አባት ናቸው። ታዲያ እሳቸው ቅዱስ መባል የለባቸው? ምንድነው ታቦት ቢቀረጽላቸው ምን ይጎልባቸዋል? እና ምላችሁ ፈልጌ ነው እሳቸው ትናንት በኃይለ ሥላሴ የነበሩ ሰው ናቸው። ይሄ አንቲኩዊቲ ወይም ጥንታዊነት የሚለው መስፈርት እንደነዚህ አይነት አባቶችንም ከሲስተሙ የሚያስወጣ ነው ማለት ነው። አንቀበለውም ነው። እንደ ጠቅላላ ዕውቀት ግን ጥንታዊነት የሚባል አለ ሌሎች አብያተ ክርስቲያናት የሚጠቀሙት። ሌላኛው አምስተኛው አፕሩቫል ወይም ደግሞ ቀኖናዊነት ካኖናይዜሽን ነው። ሲኖዶስ ተሰብስቦ ካኖናይዝ ማድረግ አለበት አባት ብሎ ለማለት የሚል አለ። ይሄም አንቀበለውም። ካኖናይዜሽን የካቶሊክ ቤተክርስቲያን ትውፊት ነው። በካቶሊክ ቤተክርስቲያን የካቶሊክ ሲኖዶስ ይሰበሰብና
ገሌን ቅዱስ እንበለው አንበለው ይላል። በዛ በኋላ አለ 5 ስቴፕ ፕሮሰስ የሚባል አላቸው 5 ደረጃዎች ያሏቸው የነሱ። ለምሳሌ አንድ ሰው እንደው በመንፈሳዊ ህይወቱ የበቃ ነው ብለው ሲያስቡ መጀመሪያ ኤጲስቆጶሱ ጥናት ያደርጋል ስለዚያ ሰውዬ። ኒውሜሪካል የሆነ ዳታ ይሰበስባል። ስንት ይጾማል፣ ስንት ይሰግዳል ምናምን አይነት ማለት ነው። ከዛ በኋላ ያ ይታይና ረሂማ ጥሩ ነው ተብሎ የመጀመሪያ የእግዚአብሔር አገልጋይ ወይም ሰርቫንት ኦፍ ጋድ የሚል ስም ይሰጠዋል። ከዚያ አሁንም መንፈሳዊ ህይወቱ እየጨመረ ነው፣ ስግደት ጨምሯል፣ ምናምን ጸሎት ጨምሯል፣ እንደዚህ ያም ይጠናል። እንደ ሜትሮሎጂ እንደ አየር ሁኔታ ምናምን እንደ ስታቲስቲክስ ነገር ይጠናል። ከዛ በኋላ ጥሩ ነው ይባላል። ቬነሬብል ነው ምናምን የተከበረ የሚል ማዕረግ ይሰጠዋል። ከዚያ ሶስተኛ አሁንም ጨምሯል ከተባለ ወደ ሮም ሲኖዶስ ይላክና ምዕመናን በጸሎቱ እንዲጠቀሙ እየሄዱ እንዲጎበኙት ምናምን የሮም ሲኖዶስ ያዝለታል። አራተኛው ደረጃ ላይ ሲደርስ አንድ ተአምር እንዲያደርግ ይጠበቅበታል። ያ ያደረገው ተአምር ከየት ውጪ መሆነው ዝናብ በተአምር ነው ወይስ አይደለም ሜትሮሎጂታል። አራተኛው ላይ ብለስድ ብፁዕ ይሉታል። አምስተኛው ላይ ተጨማሪ ተአምር ሲያደርግ ሆሊ ወይም ቅዱስ ብለው በመላው የቫቲካን ስር ባሉ አብያተ ክርስቲያናት እንዲከበር ያደርጉታል። በዚህ መሰረት አሁን ኢትዮጵያ ውስጥ አንድ ገብረ ሚካኤል የሚባሉ ካቶሊካዊ መነኩሴ ብፁዕ ገብረ ሚካኤል እየተባሉ አጼ ቴዎድሮስን በጥብጠውት አጼ ቴዎድሮስ ያሰናበታቸው መነኩሴ ናቸውና እሳቸውን ቅዱስ ሰማዕት እያሉ ያመሰግኗቸዋል። ብፁዕ ገብረ ሚካኤል እያሉ እና የካቶሊክ ትውፊት ነው። ሲኖዶስ ተሰብስቦ ማንንም ቅዱስ የማለት ስልጣን የለውም። ሲኖዶስ የቤተ ክርስቲያኒቱ ከፍተኛ የስልጣን አካል ነው ማለት እግዚአብሔር የሚሰራውን ስራ ሁሉ ተክቶ ይሰራል ማለት አይደለም። የሚሰራውን ይሰራል፣ እግዚአብሔር የሚሰራውን ደግሞ አይሰራም። የእግዚአብሔር ብቻ አለ። ለምሳሌ ሰውን መቀደስ የሲኖዶስ ስራ አይደለም። አቡነ ተክለ ሃይማኖትን ቅዱስ ያላቸው የትኛው ሲኖዶስ ነው? ሲኖዶስ ነበረን እሳቸው ቅዱስ በተባሉበት ዘመን? ገብረ መንፈስ ቅዱስ፣ አቡነ ዘርዓ አቡሩክ፣ እናታችን ክርስቶስ ሰምራ የትኛው ሲኖዶስ ነው ቅዱስ ያላቸው? የሚቀድስ ሲኖዶስ ሳይሆን መንፈስ ቅዱስ ነው። የሲኖዶስ ድርሻ እግዚአብሔር የቀደሰውን መግለጥ ነው። ገድል ሊጻፍለት፣ ታቦት ይቀረጽለት ብሎ ህዝቡ እንዲጠቀምበት ሪቪል ማድረግ መግለጥ፣ ያ ሲኖዶስ ሊያረገው ይችላል። የማድረግ መብት አለው ያን እንጂ የመቀደስ መብት የለውም። የሚቀድስ መንፈስ ቅዱስ ነው። መድኃኔዓለም የቀደሰውን ግን ሲኖዶስ ይገልጠዋል ማለት ነው። አሁን በዚህ መለኪያ መስፈርት ከሄድን የኢትዮጵያ ሲኖዶስ እኮ እሳቸውን እኮ ቅዱስ ብሏል በሲኖዶስ ተሰብስቦ። እንዴ በሰማዕትነት ስለሞቱ ቅዱስ ናቸው። ኦሬዲ በሰማዕትነት የሞተ ሰው ቅዱስ ነው። ምንም ጥርጥር ድርድር የለውም። ስለዚህ ቅዱስ ናቸው ብሎ ለህዝቡ መግለጫ ሰጠ። ኦሬዲ የተቀደሱ ስለሆኑ ገድል ሊጻፍላቸው ምናምን አለ። ቤተክርስቲያናቸው እንዲያውም ብፁዕ አቡነ ቀውስጦስ ካልተሳሳትኩ አንድ የገና መርሃ ግብር ላይ እንግዳ ሆነው ስዊድን ሀገር ነው ለመጀመሪያ ጊዜ የተሰራ ሲሉ የሰማዋቸው ይመስለኛል። ገድላቸውም በሌላ ቋንቋ ነው የተጻፈ መጀመሪያ። ኋላ እኔ በኢትዮጵያ የመጀመሪያውን እኔ ሰራሁት ብለው እኔ በአካልም አይቻለሁ። ፍቼ ሰላሌ ላይ ያለው ቤተክርስቲያን የአቡነ ቀውስጦስ መንበር ሰማዕተ ጽድቅ ብፁዕ አቡነ ጴጥሮስ ብለው እሳቸው ሰርተውላቸዋል። እግዚአብሔር ይስጣቸውና እና ምንድነው እንደዚህ አይነት ስራ አለ። ኋላም አቡነ ቴዎፍሎስ ብፁዕ ቅዱስ አቡነ ቴዎፍሎስ ደርግ ያረዳቸው የገደላቸው አንቆ የገደላቸው እሳቸውም ቅዱስ ናቸው። ኦሬዲ ሲኖዶሱ አፕሩቫል መስጠት ነው እንጂ ካኖናይዝ አይደረግም። በኦርቶዶክሲ ግሎሪፊኬሽን ነው እንጂ ካኖናይዜሽን የለም። መድኃኔዓለም የቀደሰውን መግለጥ እንጂ ካኖን እገሌን እንበለው ተብሎ የሚቀደስ የለም። በሲኖዶስ ይሁንታ አይደለም ሰው ቅዱስ። እንዲያውም እግዚአብሔርን አንዳንድ ጊዜ አመሰግነዋለሁ። ሲኖዶስ ቅዱስ የሚል ቢሆን ኖሮ ዛሬ የኢትዮጵያ ሲኖዶስ ሁሉም የየዘሩን እየመረጠ ቅዱስ ያደርግ ነበር። ይሄን አውቆ ነው መሰል መንፈስ ቅዱስ ይሄን ስልጣን ነስቶታል። ጥሩ ነው እና በበረሃ የወደቁ በየበረሃው ያሉትስ ሲኖዶስ የማያውቃቸው እነሱስ ማን ይቀድሳቸው? አሁን ሰሞኑን አይታችኋል ስንት ቅዱሳንን እየሞቱ እንደሆነ አይደል? እነ ባይታዊ አባ ኃይለ ኢየሱስን አይታችኋቸዋል? አባይ በረሃ ውስጥ የነበሩ ሲባል ጭው ያለ በረሃ ውስጥ ነው። ይኸውላችሁ ቤት የለም፣ የሚበሉት የሚጠጡት ነገር የለም፣ ምንም ነገር ጭው ያለ በረሃ። ልክ እንደ እንጦንስ የኖሩ ሰው ናቸው እኒህ ሰው። ማንም አያውቃቸው በረሃ ውስጥ
እኔ ራሱ ማውቃቸው አባቶች አሉ እዚህ ጎንደር በረሃ ውስጥ እና አባ ሽጉጥ የሚባሉ በወሎ እና አባ ደንቆሮ ሲባል ሰምታችሁ ታውቁ ይሆናል። ማዕት ልጠራላችሁ ይችላሉ። ምንም ሰው በሌለበት የሚኖሩ በረሃኞች እነዚህን የኛ ሲኖዶስ ያውቃቸዋል እና የሚቀድሳቸው መድኃኔዓለም ነው። ግን ሲገኝ መንፈስ ቅዱስ ስራቸውን ሲገልጠው ሲኖዶስ ተሰብስቦ የነሱን እንትን ሊገልጥ ይችላል ማለት ነው። ለዛሬ እዚህ ጋር ቢበቃን ይሻላል። ጥያቄ ልቀበል። ምናልባት ቀጣይ እግዚአብሔር ካገናኘን ምንድነው የአበው ስልጣን እስከምን ድረስ ነው የሚለውን እናያለን። የአበው ስልጣን በቤተ ክርስቲያን እስከምን ድረስ ነው። ለአሁኑ ግን እዚህ ይብቃንና ጥያቄ ካላችሁ ፈጠን እያላችሁ እንድትጠይቁኝ በትህትና ጠይቃለሁ።